ግን የፍቅር ራብተኛ ጎርፊያው ተከባብዶ ከረምረም አለና ስጋት ልቤና ደው ኩራቱም ቀረና መወነጃጀሉን ትተን እንታረቅ በርትተን ለእኛ ችግር ለእኛ ጉዳይ ማን ይኖራል ከኛው በላይ ሲያስማሙ ሲዳኙን አይ ሲሉን የኖሩት ሲደጋግሙ ቀኝ ደስ አይለኝ የለም እኮ ማን ያውደው አንተ ስስር ነው ያለው የት ነው የኔ ደብቅ አታስቢ ወይስ ቀለዳችሁብኝ አለ አይ እየቀለድን አለ እንዴት እንቀልዳለን እውነት ከዛ ሳስመጥተንሽ ምን ብለን እየቀለድን አይደለም ያለነው ግራ ይመጣል አሁን እኮ እንደም ግራ አይዞሽ የሁሉ ወንድሞች ያሉ ምንድን ነው የሚያስፈራሽ አይ ፈርቻ አይደለም ግን ያው ምንም ተፈጥሮ ነው አይዞሽ እዛም አልነበረም እዚህም ደግሞ አይዞሽ መሮ ደግሞ ጠዋት ነው የሚነገር አሁን ጠዋት ምንም አልሆነም ክፉ ነው ያሳየን የወለታችሁ ነው ምንም አልሆነም አይዞሽ አትጨነቂ ያው እሱንም አውርተን ነገሮችን በደንብ አውርተነዋል ተረጋግቶ ነገሮችን ማድረግ አያውቁም አሁን በተለይ በሌላ ምክንያት አድርገን ልናገኘው እንችላለን እሰባ በሌላ ምክንያት ልናገኘው የምንፈልገው እንዴት ነው ምናምን ያው እፈልጋለሁ ትለዋለህ ማለት ጭራሽ አልነገራችሁት እንፈልግሃለሁ አይ ኖ አልነገራችሁትም እኮ ግን እኔ መምጣቴን አያውቅም ግን እንፈልግሃለን ምንም አላላችሁትም ምንም አላልነው አሁን ነው የምንለው ማለት አንቺንም እንደምናወራ አያውቅም ናቲ እንደዚህ ያልክ ቶሎ እንዲመጣ እንዳያስቆይ አሞኛል ና ቤት ና በለው ተበሉ ቶሎ ቤት የለችም ማማ ማት የለችም እንዳትችል ቶሎ ነው የሚመጣው ሮጦ ነው የሚመጣው እሱ ስልኬታን እንደሚያነሳ ተስፋ አደርጋለሁ ሌላ ፕሮግራም ላይ እንዳይሆን ብትነግሩት ጥሩ ነበር ማለት እንፈልገዋለን አትጨነቂ እሺ ወንድምዬ እንዴት ነህ የት ነው ያለው ወንድሜ ሰፈር አካባቢ አንዴ ላስገብል አንተ ቤት ቶሎ ትመጣለህ ትንሽ አመም አድርጎኝ አልወጣሁም ወደ ስራ ሚስት የለችም ነው አደንግጥ ደህና ነኝ ግን በቃ ሆስፒታል መሄድ ስለፈለኩ ድራይቭ ማድረግ ስላልቻልኩ ነው መኪና መጣሽሽ ቶሮናሽ ቀስ ብለን እንዳሽ ብዙ እንትን እንዳደነግጥ እሺ ረጅ ከረግሽ እሺ ምን ትፈልጋለህ? እየታመምኩ እየመሰልኩኝ ነው ሰው እሺ እንደታመመ ሰው ተኛ መተኛ ያስፈልጋል ቅዱስ ጠባይኛ ሆነሃል ምንድን ነው የደስታ ጠባይ ምለው ጠፋኝ ኧረ አይዞህ ምንም አይጥፋብህ ያ ጸባይ ኧረ በጣም በኔ ነው እውነት ነው ጸባይ አውራ ዶሮ አለ በጣም ቀለለ አይ ምሳም ያው ይቀርባል መጀመሪያ ብርኬላ አይ ብርኬላ አብረን ነው ከበብቻችን መጀመሪያ ይምጣ በደስታ እሱ መጥቶ ምናምን አይ የምሬን ነው እንትንን የሆነ ሌላ ችግር እንዲፈጠር አልፈለኩኝም ለዛ ነው በጣም እየፈራው ነው እኔ እንጃ ሜቢ አስበው ትቼው ነው የሄድኩትኝ ምናምን አሁን ደግሞ ዝም ብዬ ተነስቼ ስመጣ ደግሞ እንዳይበሳጭ አይበሳጭም ብዙ ነገር እንዳልኩ ለምን መጣሽ ቢል እኔ ችግር ነው እችላለሁ ግን አይሚ የፈለገ ቢል ከአንቺ ድብሽ የመሰበር ክፋት የማስብ ነገር አውጩ ተይው እችን ጊዜ ስጪው እችን እድል ስጪው እና አፉ ነው የሚለው በእርግጠኝነት ነግርሽ ልቡን በደንብ አውቀነዋል እኛ አውርተነዋል አፉ ሊልሽ ወንድነትነት አላ ላለመሸነፍ ሊልሽ ይችላል ግን ቢልም ይቅርታ ልጠይቅን የመጣው ስለማፈቅረውና ልቡን ስብር በቃ ደስ ብሎት ነው ቅፍ የሚያደርግሽ ነው ትክክል ማርያምን እንጂ እንዲህ ሲልሽ አንቺ ምን ትሆን የእኛን ልፋት ከንቱ አደረግሽ የቤተሰቦቻችን ብዙ ልፋቶች ከንቱ አደረግሽ ማለት ነው ስለዚህ አሁን ዛሬ ተሸነፊ ለኛ ብዙ ነገር አውርቼዋለሁ
ምን ያህል እንደሚያፈቅርሽ። ወንድ ልጅ ደግሞ ሲያፈቅር ብዙ ነገሩ ነው የሚደፈን። ስለዚህ ምንም ያደርጋል ብዬ አላስብም። ቃላቶች ከተጠቀመ ያው አንቺ ልብሽ እንትን እንዳይከፋሽ እንዳትጨናቂ። ሌላ ነገር ምንም የሚለው ነገር አይኖርም። ድንገት ሊረቦ ይችላል። ምግብ በልቶ ላያቅ ይችላል። መሽ በልቶ የሚያውቀው ማለት እኔ አልሰራችሁለትም። እኔ ከሄድ ማን ሊሰራለት የለም። መሽ ይችላል። እሺ አይልም። ፍቅር ይጨንቋል። ከባድ ጭንቀት ነው። ብዙ መሄድን ያስብሃል። ራሱን ብዙ ነገሮች ያሳስብሻል። ፍቅር ደግሞ ተራራክሽ ቁጥር የሚፈጠሩት ነገሮች ውስጥሽ የሚመጣው ነገር ፈጣሪ ሳይሆን ሴጣን ነው የሚመጣብሽ። ስትራራቂ ሴጣን ነው በር ላይ የሚመጣው የሚገባው። እዚህ እግዚአብሔርን አንቺ ካልጠራሹ ናልኝ ድረስልኝ ካላልሹ የምታስቢያቸው ነገሮች ሁሉ ኔጌቲቮች ናቸው። እኛ አሁን ፖዚቲቭ እያሰብን መልካሙን እያሰብን እንግዲህ የሽማግሌ ቤት ነው የመጣችሁት። በእኛ ሀገር ይኸውልሽ በባህልም በሁሉም በተለያዩ ብሔሮችም ሽማግሌ ይከበራል አይደል? ትልቅ ነው። ከመንግስት የበለጠ ከህግ የበለጠ ሽማግሌ ይከበራል። ስለዚህ እኛና ማክበር መቻል አለባችሁ። እዚህ ጋር ደግሞ አውቃለሁ ለእሱ አመስገኛለሁ። አሁንም በድጋሚ አመሰግናለሁ። ነገ እሱ እንኳን አሁን ስታዩ የሚሰማሽን ፊሊንግ ሲመጣ ነው የምታውቂው። አሁን አታውቂውም። ልክ ሲመጣ ስታዩ ጥምጥም ልትደባባሉም ትችላላችሁ፣ ልትነጋገሩም ትችላላችሁ። አንገትሽን ልትደፊ አታውቂውም ያን ስሜት። ልክ እሱ ሲመጣ አይንሽን ስተያዩ ነው የምታውቂው። ፍቅር እንደዛ ይመስለኛል። እንግዲህ ልምድ ካላቸው ሰዎች እናታይ ዋናው በፍቅር መሀል መቻቻል ትልቁን ቦታ የሚይዝ እንደኔ እኔና ህዩም ብዙ ጊዜ ተጋጭተናል፣ ብዙ ጊዜም ተጣልተናል። ያው በሁሉም ፍቅር መሀል ጥል አንዳንዴ ይገባል። ሰይጣን ክንፉ ይሰበር እና በሀይሚና በቡርኬ መሀል ፍቅራቸው እንዳለ ሆኖ ሴጣን ደግሞ ስራውን እየሰራ ነው። አይኑ እኔ እንደዛ ነው የሚታየኝ። እና ማሸነፍ የሚቻለው ሴጣንን ደግሞ ሀይሚ አንቺ ውሃ ሆነሽ ያለው ነገር ረጋ ተጓብተናል። አሁን ቡርኬም ሲመጣ ይመስለኛል በጣም ደንግቶ ቲጋ ነው የሚመጣው። ተጓብተናል። አሁን ሲመጣ አንቺ እዚህ እንዳለሽ አያውቅም። ምንም ነገር ሲያይሽ ሊደነግጥ ይችላል ምናምን ለምን መጣሽም ብሎ እንቧ ከረጆ ልጅ ይችላል። ግን ስለማፈቅር ነው። በቃ ፍቅር የሚባለው ነገር ዛሬ እጠብቃለሁ ከአንቺ። ተጓብተናል አይደል? ሊናገረን እንኳን ሁላችንም ችለን እውነታውን ነግረ ነው የሚያየው ነገር አይቷል። ግን አንዳንድ የፈለገውን ነገር ናቲ ቡርኬ ቢሰነዝርብኝ ቢመታኝ ይቀበላለሁ። እጅን አላንስ ዛሬ እሱ ነው ከኛ ፍዜ ተጓብተናል። ትዕግስተኛ መሆን ብዙ ነገር ሊናደድ ይችላል። ሀይሚንም ደብቃቸዋታል። እሱ እንዳለው ሊል ይችላል። የፈለገውን ይበል። ዝም ነው የምንለው። ሀይሚ ሁለታችሁ ቆማችሁ ታወራላችሁ። መናገር ያለብንን እንናገራለን። እኛ ተጓብተናል አለ። በእኔ ምክንያት ደግሞ ችግር ውስጥ አንገባም እኮ ሰው ሆነሽ ብዙ ነገሮችን ታስቢያለሽ አይደል? አሁን እንደዚህ ሀሳቦች አልመጣልኝም ነበር። እኔ ሌላ ቦታ ሆቴል ወይ ምናምን መገናኘቱ አልፈለኩም። መጨቃጨቅ ብዙ ነገር ሊኖር ይችላል። ሁለተኛ እኔንም እዚህ ሲመጣ አክብሮኝ ደስተኛ ስለሚፈራኝም እሱ ነገሮች ይቀላሉ ብዬ ስላሰብኩ ወደ እኔ ቤት ሽሽ የመጣው ቀጥታ ወደዛ ሜዳ ያልፈለግኩት ተነጋግራችሁ በደንብ እኛም መክረነው ነግረነው አምኖበት ይቅርታ ተባብላችሁ ይቅርታ ብሎ ነው ነገሮች እንዲስተካከሉ የምንፈልገው ማለት ነው። በነፃነት እንድታወሩ ስለፈለግኩ ወደ ቤት ይዣችሁ የመጣሁት። ማንቲም ያው ስራ በጣም ግዴታ ስለሆነባት ነገሮች እንትን ያለችው እና የሄደችው ምንም ያስጨንቅሽ ነገር የለም። እኛን የሚናገራን ብያለሁ። ያው እኛ እንደ ሰው እኔ ከተናገራችሁም እኮ ምንም ችግር የለውም። ይሄ እልሽ አንዳንዴ እልሽ አለ። የት እንደሄድኩና እዛ እንትን ያልኩበትን ምናምን አንዳንድ ነገሮች ማሳየት ምችላለሁ፣ መናገር ምችላለሁ ከእናንተ ጋር እሱ ቪዲዮስ እኮ አለን እኮ ችግር የለውም። ግን አማርኛውን ነው የምልሽ እኮ። አይ ይሄ እንትን አይበላችሁ። ግን ደግሞ እንዳልከው ይሄ ብቻ ሳይሆን ሌሎችም ምክንያቶች ፈጥሮ ከእናንተም ጋር ሊጋጭ ይችላል ምናምን ማለት ነው። ግን ምንም ችግር የለውም። በዚህ ዙሪያ ግን እንደማይጣላችሁ እኔ ቃል ገባላችኋለሁ። የሚከፋን ነገር አይኖርም። ሁለታችሁ አንድ እኔ ቤቴ ድረስ መጥተህ እንዲትናገርከኝ ብዬ እንደ ድሮ ሽማግሌ ምናምን ነገሮችን አንተን አለ። አሁን ዋጋ እየከፈልን ያለው ለሱም ለአንቺም ስንል ከሆናል ለፍቅር ዋጋ እየከፈልን ያለው ብዙ ነገሮች ሆነናል እኮ እኛ
ብዙ ዋጋ ከፍለናል። ብዙ ነገሮች ሆነናል እኮ እኛ ብዙ ዋጋ ከፍለናል። የራሳችን ህይወት ወደኋላ አድርገን ነው ወደ እናንተ ህይወት የመጣ ነው እኛ። ምክንያቱም እኛ እያለ ሌላ ትልልቅ ሰዎችን ማስጨነቅ የለብንም አይደለ? ከኛ ያለፈ ነገር የለበት ትክክል። ከኛ ማለፍ ስለሌለበት ነው ይህን ሁሉ ያደረገን እንጂ ብዙ እናቶች ብዙ ቤተሰቦች እኮ ካልመጣን ካልወሰድከን ቤት ካልወሰድከን ብዙ ሰው ብሎናል። እኔ ብዙ ሰው አስጨንቆኛል። ከዛ በኋላም የጠፋሁትም ነገሮችን ዝም ያልኩት ውስጥ ለውስጥ ነገሮችን እናሄድ ብለን ነው ከኤፍ ጋር ማውርተን የተጓዝን ያለ ነው ማለት። ስለዚህ የሚያስጨንቅሽ ነገር የለም። ኢቫሲኮስ ሊጣላኝ ቢሞክር ውሻ ለቀበታል። ደርሼ እንግዲህ ፊቱ ላይ አልደርስ ለመማታት እናንተ ችግር አለብን። ቢያንስ ያው ውሻ እንለቅበታለን። ሻንቆን እንለቀዋለን። ጨክን ነው ጨክን እንደዛ ማለት አታስቡ። ምን ይምሰርሽ እንዲለቀቅበት አልፈልግም። አትፈልጊ አለ እኮ ፍቅር ዝም ብሎ እኮ ነው። አይ ግን እያየ ነው ፍቅር እንዴት እንዳለ እልህ ነው። ይሄ እልህ መውጣት አለበት ከፍቅር ውስጥ። እልህ የሚባሉ ነገሮች አሁን እንዴት ተጨንቆ እንደሚሄደው እያሰብኩት ነው ራሱ። እልህ ብቻ ግን አይመስለኝም ናቲ። ሌላ ምን አለ? አለመግባባት፣ የሆነ እርስ በርስ በደንብ አለመተዋወቅም ይመስለኛል። በደንብ አልተዋወቅንም እና ደግሞ እንዳልከው ቅዱስ የግልጸኝነት መጥረት አለብን ይመስለኛል። አለመነጋገር አንድ ነገር አንችልም ከርሽ እሱም ሲመጣ መከራቸዋል። በፍቅር ውስጥ ቅድምም ጀምሬው ነበር አልጨረስኩትም እንጂ በፊት ሳላገባ በፊት ሰው ሲመክረኝ ትዳር ማለት መቻቻል ነው እያሉ ይመክሩኝ ነበር። ነገር ግን ትዳር ውስጥ ከገባው በኋላ ያየሁት ነገር መቻቻል አይደለም፣ መቻልን ያየሁት። መቻቻል ጸብ ይፈጥራል። ምክንያቱም ለመሰለሽ እሷም ትችለኛለች እኔም እችላታለሁ ብዬ ነው ማሰብ። ስለዚህ ከእሷ የምጠብቀው ነገር ይኖራል። ያ ነገር ጸብን ያመጣል። ስለዚህ ትዳር መቻል፣ አንቺ ስትቺ የራስሽን ነገር ስትወጭ እሱም የራሱን ነገር ሲወጣ እኩል ይሆናል ነገሮች ማለት ነው እንጂ ለምን አልቻለኝ የምትይ ከሆነ ወደ ጸብ ነው የምትሄጂው። ለምን እንደዚህ አላረገም፣ ለምን ስልክ አላነሳም፣ ለምን እንደዚህ ያበል፣ በጣም ብዙ ምክንያቶች ነው የሚፈጠሩት ትዳር ላይ። አሁን ገና ፍቅር ውስጥ ነው ያላችሁት፣ ፍቅረኛሞች ናችሁ። ነገ ትዳር ውስጥ አብራችሁ መኖር ብዙ ነገር ውስጥ ይመጣል አይደል? ያኔ ጸብ እግርና እግር እኮ ይጋጫል አይደል? ስለዚህ ሰውና ሰው እንዴት ነው የማይጋጭ? ካልተጋጫችሁ ካልተጨቃጨቃችሁ አትዋድዱ ማለት ነው። እንዲህ እኔና ማቲኮ ሳንጋጭ ሳንጣላ ቀርተን አለ ብዙ ተጨቃጭቀናል። ከቤት አንወጣም። በቃ እዛው አፍልሽ ትይዣለሽ። ከዚህ በኋላ እናንተ ማድረግ ያለባችሁ ስጠሉ ተጨቃጭቁ ችላችሁ ካኮረፍሽ ሄደሽ ራሱ እንዳመጣብኝ ብለሽ ዝም ብለሽ በኩርፊያ እያኮረፍሽ ምግብ መስጠት ካለብሽ ምግብ መስጠት መቻል አለብሽ። መጣ መሰለኝ ወንድሜ ደራሲ ሆነ። ፈጥኖ ደራሲ አንቺ መለኛ እኔ መለኛ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ልይ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም አለን። ዛሬ ለየት ባለ ነገር መጥቻለሁኝ። እሱ ምንድነው? በእነ ሀይሚና በእነ ብሩኬ ዙሪያ ነው። ሀይሚው እንደምታውቁት ሀገር ወጣ ነበር። ትላንትና ተመልሳ መታለች እና ያው ትላንት ብሩኬ ጋር ተገናኘችም ነበር። ዛሬ ተገናኝተዋል። እንዴት ደስ እንዳለኝ አጠይቁኝና እንደኔ ደስ ያላችሁ እንኳን ደስ አላችሁ። የነ ብሩኬ ወዳጆች፣ የነ ሀይሚ ወዳጆች፣ የነ ጨረቃ ፋሚሊ ወዳጆች እንኳን ደስ አላችሁ። ሀይሚዬ ተመልሳልናለች። የኛ ወርቅህት የኛ ውድህት እንኳን ተመለስሽ፣ እንኳንም በሰላም ለሀገርሽ አበቃሽ እላለሁኝ እኔ ውድህት። እና በጣም ነው ደስ ያለኝ ከመላችሁ በላይ በጣም ደስ ብሎኛል። ምክንያቱም ተቡታጅራ ዩቲዩበሮች በጣም የምወዳቸው በጣም የምከታተላቸው በጣም የምወዳቸው የሚሰሩን ነገር አስተማሪ የሆነ ነገር በቃ አላደም ትምህርት እና የጨረቃ ፋሚሊ ወዳጆች እንኳን ደስ አላችሁ። ሀይሚዬ ተመልሳለች። እንኳን ደስ አላችሁ። በጣም ከሚባለው በላይ ነው ደስ ያለኝ። የዘበን ወጣትነት የማይገዛቸው ምርጥ ጥንዶች ቢኖሩ ሀይሚና ብሩኬ ናቸው። የሚያስተላልፉት መልእክት የሚያስተላልፉልን ቪዲዮ ትምህርት አዘል የሆነ ቪዲዮ ተቡታጅራ ዩቲዩበሮች ምርጥ ጥንዶች ምርጥ አስተማሪዎች ሀይሚና ብሩኬ ብቻና ብቻ ናቸው ለኔ።
እና እንኳን ተመለስሽ የኛ ውድ እህት ሀይሚዬ። ሴጣኑን ደግሞ ተመሃላችሁ አርቆላችሁ በፍቅር እስከ መጨረሻው ድረስ ያኖራችሁ እላለሁኝ። እንኳንም ተመለሽልን። እኔ በጣም ደስ ብሎኛል የምር። ያው ብሩኬ አቅም እንደምታዩት ነው። በጣም ነው ደስ ያለው። እንደዚህ እየተፋቀራችሁ እንደዚህ እየተዋደዳችሁ ሴጣን በመሃል አንዳንድ ጊዜ እኮ በሚወዱት ስትዋደዱ ስትፋቀሩ ሴጣን በመሃል ገብቶ ሊፈተናችሁ ይሞክራል። ግን ያንን ሴጣን ለሴጣን ቦታ መስጠት ለሴጣን ክፍተት መስጠት ሳይሆን አንድኛችሁ ውሃ ሆናችሁ ያንን መካከላችሁ የገባውን ክፍተት ለማሸነፍ መሞከር አለባችሁ። አንድ ለመሆን መሞከር አለባችሁ። ግን ትንሿን ነገር ትንሽ ነገሯ ትንሽ ሆና ትልቅ ታረግነው እኮ ታሰፋ ነው እኮ እየሰፋ ይሄዳል። ነገር ግን ራሳችንን እንትን ማለት ያለብን እና በጣም ነው ደስ ያለኝ። እንኳን ተመለስሽ ሀይሚና ብሩኬው። ታውቃላችሁ አዲስ አመት ሲመጣ ሁል ጊዜም ልምድ አለን እንደ ጨረቃ ፈከት ብለው የሚመጡልን ምርጥ ጥንዶይና እህትና ወንድሞቻችን ናቸው። እነሱን እያየን ብዙ ነገር እንማራለን ብዬ አስባለሁኝ። እኔ በግሌ በጣም የምወዳቸው ዩቲዩበሮች ናቸው። እንኳንም ተመለስሽ የኔ ውድ እህት፣ በሰላም ለሀገርሽ አበቃሽ እላለሁኝ። ወዳጆቻቸውም እንኳን ደስ አላችሁ እላለሁኝ። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ፋሚሊ ሆኑ ተቀላቀሉ። አዳዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ እያደረጋችሁ ተቀላቀሉ። ፋሚሊ ሆኑ። ወዳችኋለሁ ውድ ቤተሰቦቼ፣ ነባሮቹም ወዳችኋለሁ። አዲስ የሚመጡም ካላችሁ ወዳችኋለሁ። እንግዲህ የነ ሀይሚን እና የብሩኬን ፍቅር እስከ መጨረሻው ያዝልቅላቸው። ወዳችኋለሁ ቤተሰቦቼ፣ ተከታተሏቸው። በእግዚአብሔር ዛሬ በኔ እጅ ነው የምትበሉት። ቆንጆ ምግብ ጾም ነው። ሽሮ ነው ማዘምሰራላችሁ። ያበደ ሽሮን ቅምጥል እናደርጋትና ቆንጆ ሽሮና እሺ። ከዛው አንተ ልትሄድ ነው? ኪችን ነው ልሰራ ነው። ብንጣላስ? አጣሉ እንዴ? አረ በፍጹም የሴጣን ጆሮ ድፍን ይበል። ቅድም ምን አውርተን ስንት ነገር አውርተን ወንድሜ አመሰግናለሁ። አክብረኝ ስለመጣ ታሞ እንደዚህ ሮጠ ለእኔ እንዲህ እንደምታስብልኝ ያውቃለሁ አባቴ። አመሰግናለሁ ወንድሜ። ምንድን ነው ማድረግ? ኧረ እኔም ወድ አመሰግናለሁ አይኔ። ኧረ በስመ አብ እኔ ማመስገን ያለብኝ ሰውን ቶሎ ፓስታ ጥብስና ቶሎ የሚደርስ ነገር ፓስታ ጥብስና ሽሮ ነው ሽሮ ጥብስን በላ እንዳትጨነቁ። ሙያህንማ በካሜራ ታሳይ። ቀምሳችሁ እውነቱን ትናገራላችሁ። ችግር የለውም። ካፌ መክፈቴ ስለማይቀር እንመርቀዋለን። ጨራሽ ቀልድ እየመሰለኝ ነው። ታውቃለህ ምትመጣ እራሱ አልመሰለኝም። መጣች በቃ መጣሽ። ማርያም በስልክም ሳወራ ልክ አይደለም። በዛ ላይ ደግሞ እነሱ ማወሩ በጣም 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 ስጨቀጭቁኝ ነበረ። በጣም እኔ አድራሻዬንም ስልኬንም ምናምን የሆነ የምገኝበት ኢንስታግራሜን ምናምን አጠፋፍቼ ነበር። አላነሳም ብዬ ዳታ ምናምን ምንም እንትን አልልም ነበረ። ግን በቃ አላቅም ማንን እንትን እንዳለው ብቻ ኤፍሬምም አውቋል። ያው ቪዲዮም ላይ ስላየ ሊሆን ይችላል። በቃ ኢንስታግራም ላይ እየደወለ ነበር። ዋትስአፕ ላይ በቃ መጣሽ ነው። ደወለም አልደወለም በተሻለ ነው። አዎ እየጨቀጨቁኝ ነበረ እና ሲጀመርኩ መሄድም አልነበረብሽም። ታውቂያለሽ አይደል? ለነሱ ብዬ አይደለም የመጣሁት። በእርግጥ እነሱ ስላወሩኝ ብቻ አይደለም እኮ፣ ግን መሄድ በቃ አልነበረብሽ። መብቷለሽ ስልሽ አዎ ብለሽ መቅረት ነበረብሽ። ይሄ ጉልቤ የሚያጫውትሽ ነገር ካልተሽ እኮ በቃ አያዋጣም። አንተም መማር አለብህ ከስተቶች። እኔ እማራለሁ። ምን ችግር አለ? እኔ እኮ ፋቴና ምኛለሁ እናት አይደል? አሁን እሱ አስፈላጊ አይደለም። በቃ መጣሽ ምናምን አሁን ለመታረቅ ነው። ታረቀን አንዷን በቃ ጭቅጭቅ ምናምን የለም አይደል? በቃ ታረቅን። አረ ጉዴ በላ። አንተ ከታረቅህ እኔ ታርቅሃለሁ። እኔ ለምን እጣላሻለሁ? መጀመሪያም እኮ እኔ ቦታ ነበረሽ እኔ ጋር እንደማይፈልግሽ እኮ እንጂ